የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዕለቱ ዜና ውጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አማርስ ዜናዎችን አስቀድማለሁ። በአማራ ክልል ምዕራብ ወሎ የፋኖ ኃይሎች በከፈቱት ውጊያ የብልጽግና አመራሮች መገደላቸው ሰምተዋል። የአገዛዙ መከላከያ በኩሉ ፋኖ ሲመጣ መረጃ አልሰጣችሁኝም በሚል የፖለቲካ አመራሮችን ማሰሩም ተሰምቷል። የብልጽግና አገዛዝ በሁለት አካባቢዎች ተከታታይ የድሮን ጥቃት ሲያደርስ በርካታ አካባቢዎች የሸፈነ አሰሳ መቀጠሉም የመረጃ ምንጮቻችን ተናግረዋል። በዝርዝር እንመለከተዋለን። ኢትዮጵያና የተባበሩት አረብ ኤሚሬቶች አንዳቸው የሌላኛቸውን የግዛት አንድነት ለማስጠበቅ ተስማማናሉ። ኢትዮጵያና የተባበሩት አረብ ኤሚሬት አንዳቸው የሌላኛቸውን ሰላምና ደህንነት እንዲሁም የግዛት አንድነት ለማስጠበቅ ያላቸውን ስትራቴጂካዊ ስምምነት በትላንትናው ዕለት በውጭ ጉዳይ ሚኒስትሮቻቸው እኩል ባስቀመጡት ፊርማ አረጋግጠናል ብለዋል። በዝርዝር እናየዋለን። በህገ ወጥ መንገድ ከሀገር ሊወጡ የነበሩ 8000 የሚጠጉ ኢትዮጵያውያን ያዝኩ አለ የአገሪቱ ፖሊስም። በህገ ወጥ ደላሎች ተታለው ከሀገር ሊወጡ የነበሩ ናቸው የተባሉ 8000 ገደማ ሰዎችን መያዙን ያስታወቀው የአገዛዙ የአፋር ክልል ፖሊስ ኮሚሽን ነው። በዝርዝር እንመለከተዋለን። የቻይና ውጭ ጉዳይ ሚኒስትር ከ40 ዓመት ገደማ በኋላ ለመጀመሪያ ጊዜ ሶማሊያ ሊጎበኙ ነው። የቻይና የውጭ ጉዳይ ሚኒስትር ዋንግ ዮ ከዛሬ ጀምሮ ለ5 ቀናት ለሚቆይ ይፋዊ ጉብኝት ወደ ኢትዮጵያ፣ ሶማሊያ፣ ታንዛኒያና ሌሴቶ ሊጓዙ መሆኑን መስሪያ ቤታቸው ይፋ አድርጓል። ዝርዝሩን ትሰሙታላችሁ። በዩክሬን የሰላም ስምምነት ከተደረሰ ዩናይትድ ኪንግደምና ፈረንሳይ ጦራቸውን ለመላክ ዝግጁ ነን አሉ። ዩናይትድ ኪንግደምና ፈረንሳይ ዩክሬን ከሩሲያ ጋር የሰላም ስምምነት የምትደርስ ከሆነ ወታደሮቻቸውን ለማሰማራት ያላቸውን ፍላጎት የሚገልጽ ስምምነት ተፈራርመዋል። ዝርዝሩን ትሰሙታላችሁ። ሩሲያ በዩክሬን ኃይሎች እየታደነ ያለውን ነዳጅ ጫኝ መርከብ ለማጀብ የባህር ኃይል መርከቦችን ማሰማራት አሰምተዋል። ሩሲያ የአሜሪካ ኃይሎች በቁጥጥር ስር ለመዋል ክትትል እያደረጉበት ላለው በአትላንቲክ ውቅያኖስ ላይ የሚጓዝ የነዳጅ ጫኝ መርከቧን ለማጀብ ነው የባህር ኃይል ማሰማራቷ የተሰማው። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ፣ ዝርዝሩን ትሰማላችሁ። መልካም ቆይታ ይሁንላችሁ። በአማራ ክልል ምዕራብ ወሎ የፋኖ ኃይሎች በከፈቱት ውጊያ የብልጽግና አመራሮች መገደላቸው ተሰማ። የአገዛዙ መከላከያ በኩሉ ፋኖ ሲመጣ መረጃ አልሰጣችሁኝም በሚል የፖለቲካ አመራሮች ማሰሩም ተሰምቷል። የብልጽግና አገዛዝ ለሁለት አካባቢዎች ተከታታይ ድሮን ጥቃት ሲያደርስ በርካታ አካባቢዎችን የሸፈነ አሰሳም ቀጥሏል ብለዋል የመረጃ ምንጮቻችን። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት እያደረሰ ቀጥሏል። የአማራ ፋኖ ብሔራዊ ኃይል የአማራ ፋኖ ህዝባዊ ድርጅት በቅንጅት ባወጁ ዘመቻ ስንታየው ማሞ ምዕራብ ወሎ ቀጠና የተለያዩ ወረዳዎች ፋኖ ቁጥጥር ስር መግባታቸውም ተሰምቷል። የፋኖ ኃይሎች ከትላንት ታህሳስ 28 2018 ዓ.ም ሌሊት ጀምሮ በከፈቱት የማጥቃት ውጊያ መቅደላ፣ ከላላ፣ አጅባርና ሌሎች አካባቢዎችን በመቆጣጠር በአገዛዙ ጦር ላይ ከፍተኛ ሰብአዊና ቁሳዊ ጉዳት አድርሰዋል። በውጊያው ከደረሰው ሰብአዊና ቁሳዊ ጉዳት ባለፈም ከ140 በላይ የአገዛዙ ጦር አባላትና ወታደራዊ ትጥቆች በፋኖ ኃይሎች መማረካቸውን ነው አፋባና ፋድ ያረጋገጡትም። በዛሬው ዕለት ታህሳስ 29 2018 ዓ.ም ለኢትዮኒውስ የደረሱ መረጃዎች እንዳመለከቱት ደግሞ የአገዛዙ መከላከያ በምዕራብ ወሎ ወረዳዎች የፋኖ ኃይሎች የከፈቱትን የማጥቃት ውጊያ ተከትሎ ፋኖ ሲመጣ መረጃ አልሰጣችሁኝም በሚል የብልጽግና አመራሮችና በርካታ የሚሊሻ አባላት እንዲሆን በወታደራዊ ካምፖች አስሯል ተብሏል። በተለይም መከላከያ የከላላ፣ መቅደላ፣ ወረይሉና ልጓማ ወረዳ የብልጽግና አመራሮችና የሚሊሻ አባላትን ማሰሩን ነው የኢትዮኒውስ የመረጃ ምንጮች የተናገሩት። በቀጠናው የፋኖ ኃይሎች ከሌሊት ጀምሮ በከፈቱ ድንገተኛ ውጊያ ከተገደሉት የአገዛዙ ጦር አባላት በተጨማሪ የብልጽግና አመራሮች መገደላቸው መረጃ ምንጮቻችን ተናግረዋል። በዚህም አቶ አሊ አህመድ የተባሉ የከለላ ወረዳ ሲቪል ሰርቪስና የሰው ሀብት ልማት ጽሕፈት ቤት ኃላፊ እንዲሁም አቶ አሚኖ አህመድ የተባሉ የከለላ ወረዳ ገንዘብ ጽሕፈት ቤት ኃላፊ የፋኖ ኃይሎች በከፈቱት ውጊያ ከተገደሉት መካከል ናቸው። የወረዳው የብልጽግና ጽሕፈት ቤት በወጣው ያዘ መግለጫ ደግሞ አመራሮቹ በጽንፈኛው ተገድለዋል ሲል አረጋግጧል። በዘመቻ ስንታየው ማሞ ከተገደሉት የብልጽግና አመራሮች ተጨማሪ በፋኖ ኃይሎች ተይዘው የተወሰዱና የት እንዳሉ አራሻቸውን የሰወሩ የብልጽግና አመራሮች ምራቸውን ነው የኢትዮኒውስ የመረጃ ምንጮች ጨምሮ የተናገሩት። በተለይም የመቅደላ፣ ተንታ፣ አጅባር ወረዳ አመራሮች ፋኖ ወደ ከተሞች ሲገባ ራሳቸውን ለውጠው ከቢሮአቸውና ከቤታቸው ወጥተው ተሰውረዋል ተብሏል። የፋኖ ኃይሎች በምዕራብ ወሎ ቀጠና በርካታ አካባቢዎች በተመሳሳይ ሰዓት የከፈቱ ውጊያ ተከትሎ የደቡብ ወሎ ዞን የብልጽግና አስተዳዳሪ አቶ አሊ መኮንን ሁሉን ቢናገሩት ሆድ ባዶ ይቀራል የሚል መልእክት
በይፋ የፌስቡክ ገጻቸው ካስተላለፉ በኋላ በደቂቃዎች ውስጥ ምክንያቱ ሳይገለጽ አጥፍተውታል። የፋኖ ድንገተኛ የማጥቃት ውጊያ ተከትሎ የዞን የብልጽግና አመራሮች በደሴ ከተማ አስቸኳይ ስብሰባ ማድረጋቸውም ተሰምቷል። በተያያዘም በዛሬው ዕለት ታህሳስ 29 2018 ዓ.ም የአገዛዙ ወታደሮች የጫኑ በርካታ ተሽከርካሪዎች ከደሴ ከተማ ወደ ተንታ አቅጣጫ እየተንቀሳቀሱ እንደሆነ የአካባቢው መረጃ ምንጮች ለኢትዮኒውስ ተናግረዋል። በሌላ በኩል በትላንትናው ዕለት ከባድ ውጊያ ከተደረገባቸው የምዕራብ ወሎ ከተሞች መካከል በሆነችው ተንታ ሚካኤል ምሽት ላይ 4 ጊዜ ተከታታይ የድሮን ጥቃት መፈጸሙን የመረጃ ምንጮች ተናግረዋል። በድሮን ጥቃቱ በሰውና በንብረት ላይ ጉዳት ደርሷል ነው ያሉት የመረጃ ምንጮች። በተመሳሳይ በምዕራብ ጎንደር ዞን ቋራ ወረዳ የድሮን ጥቃት መፈጸሙ የተሰማ ሲሆን በጥቃቱ የደረሰው ጉዳት ዝርዝር መረጃ ግን ለጊዜው ማግኘት አልተቻለም። የብልጽግና አገዛዝ በዛሬው ዕለትም በምዕራብ ወሎ ተንታ፣ መቅደላና ከለላ እንዲሁም በሰሜን ጎጃም ዞን ባህር ዳር ዙሪያ አቸፈር፣ ሜጫና ጎንጅ ቆልላ፣ በማዕከላዊ ጎንደር ዞን አለፋ ወረዳ የተለያዩ አካባቢዎች ተከታታይ የድሮን ቅኝት መኖሩን የመረጃ ምንጮቻችን ለኢትዮኒውስ ተናግረዋል። የዛሬ የብልጽግና አገዛዝ ተከታታይ የድሮን አሳይ ፋኖ ኃይሎች ለገና በዓል ይሰባሰባሉ በሚል እሳቤ የተጠናከረ ሳይሆን አይቀርም ሲሉ ነው የመረጃ ምንጮች ጨምረው የተናገሩት። የአማራ ፋኖ ብሔራዊ ኃይል በበኩሉ ለገና በዓል ባስተላለፈው መልእክቱ የአማራ ሕዝብ የህልውና አደጋ ሙሉ በሙሉ ተቀልብሶ ነጻነቱ እስከሚረጋገጥ ድረስ የሀገሩ ባለቤት እስኪሆን የጀመረውን ትግል ወጥ በሆነ አማራዊ አንድነት አጠናክረን እንቀጥላለን ሲል ይፋ አድርጓል። ኢትዮጵያና የተባበሩት አረብ ኤሚሬቶች አንዳቸው ሌላኛቸውን ግዛት አንድነት ለማስጠበቅ መስማማታቸውን ይፋ አድርገዋል። ኢትዮጵያና የተባበሩት አረብ ኤሚሬቶች አንዳቸው ሌላኛቸውን ሰላምና እንዲሁም ደህንነት እንዲሁም የግዛት አንድነት ለማስጠበቅ ያላቸውን ስትራቴጂካዊ አጋርነት በማረጋገጥ ፊርማችንን አኑረናል ብለዋል። የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በጋራ ባወጡት መግለጫ ቀጠናዊ መረጋጋትን አደጋ ላይ የሚጥሉ ተግዳሮቶችን ለመፍታት ያላቸው ቁርጠኝነት ሰፊ ነው ብለዋል። ሚኒስቴር መስሪያ ቤቶቹ ማክሰኞ ታህሳስ 28 2018 ዓ.ም የጋራ መግለጫ ያወጡ ሲሆን የተባበሩት አረብ ኤሚሬት የውጭ ጉዳይ ሚኒስትር ዴታ ሼክ ሻክቡት ቢን ናህናንያን አልናናንያ በኢትዮጵያ ያደረጉትን የስራ ጉብኝት ተከትሎ የተከሰተ ነው ተብሏል። የአቡዳቢው ሚኒስትር ዴታ ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተገናኝተው ቀጠናዊና ሰላም እንዲሁም ደህንነት ላይ ሁለቱ ሀገራት ያላቸውን የጋራ ፍላጎት በተመለከተ መልከታቸውን እንደተለዋወጡም ተሰምቷል። ምሽት ላይ በወጣው የጋራ መግለጫ ይህንኑ የሰላምና ደህንነት ጉዳይ አንስቷል። ሁለቱ ወገኖች አንዳቸው የሌላኛቸውን ሰላምና ደህንነት፣ የግዛት አንድነትና ኢኮኖሚያዊ ፍላጎቶችን ለመደገፍና ለማስተዋወቅ ያላቸውን ሁለንተናዊና ስትራቴጂካዊ አጋርነት በድጋሚ ያረጋግጠዋል ይላል መግለጫው። ዶክተር ጌዲዮንና ሼክ ሻክበት ከሁለት ጉዳዮች በተጨማሪ በቀጠናዊና ዓለም አቀፋዊ የሰላምና የጸጥታ ጉዳዮች ላይ የተመዘገቡ ቁልፍ ለውጦችን እንደመገመገሙ መግለጫው ያስረዳል። ሁለቱ ወገኖች መረጋጋትን ለማምጣትና ዘላቂ ሰላምን ለማስፈን ያላቸው ቁርጠኝነት መግለጻቸውን ባሰፈረው መግለጫ ላይ የሱዳን የእርስ በርስ ጦርነት ጉዳይ በአጽንኦት ተነስቷል። ከሚያዝያ 2015 ጀምሮ ጦርነት እየታመሰች ባለችው ሱዳን የሚገኙ ተፋላሚ ኃይሎች በንጹሃን ላይ የሚፈጽሟቸው ጥቃቶችን አውግዘናል ይላሉ። በኢትዮጵያ ከፍተኛ ሰብአዊ መብት ጥሰትና በሱዳን ጭፍጨፋ ውስጥ ተሳትፏል የተባሉት የአብይ አህመድና የኤሚሬትስ መንግስታት ሁለቱ ተፋላሚ አካላት ለንጹሃንና ለሰብአዊ ድጋፍ ሰራተኞች ጥበቃ እንዲያደርጉም ጥሪ አቅርበዋል። ጦርነቱ የሚቋጭበት መንገድ በተመለከተ የእርስ በርስ ጦርነቱ የማቆም ቀዳሚ ኃላፊነት ተፋላሚ ወገኖች መሆኑን ሁለቱ ወገኖች አስምረውበታል ይላል መግለጫው። በአስቸኳይ ወደ ዘላቂ ተኩስ አቁምነት የሚያድግ የሰብአዊ ተኩስ አቁም ስለማድረግ አስፈላጊነት በመግለጫቸው ያነሱት የኢትዮጵያ አገዛዝና የኤሚሬትስ መንግስት በመላው ሱዳን አስቸኳይ ፈጣንና ያልተገደበ የሰብአዊ እርዳታ አቅርቦት እንዲኖርም ጠይቀዋል። በሲቪል የሚመራው ገለልተኛ መንግስት ለመመስረት መንገድ የሚጠርግ አካታችና ግልጽ የሽግግር ሂደት መኖሩ አስፈላጊ ነው ሲሉ የሱዳን ፖለቲካ ተችተዋል። የተባበሩት መንግስታት የሱዳን ጦርነት እየተቀጣጠለ ለመምጣቱ አንዱ ምክንያት የውጭ ድጋፍ መሆኑን ቢያነሳም የትኛው አካል በስም አይጠቅስም። የባህረ ሰላጤ ሀገር የተባበሩት አረብ ኤሚሬት ከነዚህ ሀገራት ጋር በተያያዘ ስሟ ይነሳል። በጎረቤት ሀገራትም የብልጽግናው አገዛዝ አብይ አህመድና አጋሮቹ የፈጥኖ ራሽ ኃይሉን ወታደሮች ማሰልጠን በማስታጠቅና ግልጽ ድጋፍ በማድረግ ይተባበራሉ። የሰብአዊ ተቋማት ደግሞ አምኒስቲ ኢንተርናሽናልና ሌሎች ጨምሮ የተለያዩ አካላት አቡዳቢ ከሱዳን ጦር ጋር እየተዋጋ ላለፉ የፈጥኖ ራሽ ኃይል መሳሪያ እንደምታቀርብ በማንሳት ይከሳሉ። የተባበሩት አረብ ኤሚሬቶችና የሱዳን ፈጥኖ ራሽ ኃይል ግን ይህንን ክስ በተደጋጋሚ ውድቅ አድርገዋል። ታዲያ አሜሪካና ሌሎች መሰል ሀገራትም በኤሚሬትስ በሚገኙ የሱዳን ባለሀብቶችና የፈጥኖ ራሽ ኃይል ጦር አቅራቢ በሆኑ አካላትና ተቋማት ላይ ማዕቀቦችን ጥለዋል። የኤሚሬቶችና የኢትዮጵያ ውጭ ጉዳይ ሚኒስቴር በጋራ ያወጡት መግለጫ ሁለቱ ወገኖች ሰላም ለማስፈን ቀጠናዊ መረጋጋት የሚፈታተኑ ተግዳሮቶችን ለመፍታትና የቆዩ ስትራቴጂካዊ አጋርነቶች ለማጠናከር የጋራ ቁርጠኝነት አላቸው በማለት ይጠቅሳል። ከአብይ አህመድ መንግስት ወደ ስልጣን መምጣት ወዲህ ከኢትዮጵያ ጋር ያላት ትብብር በብዙ መልኩ የጠነከረው ኤሚሬቶች
እንደ ሰላምና ደህንነት እንዲሁም ኢኮኖሚያዊና ኢንቨስትመንት ባሉ ጉዳዮች ላይ የአዲስ አበባ አጋር ነኝ ብትልም በዋናነት ግን አገዛዙ በአገሪቱ ለሚያካሂዳቸው ዘር ተኮር ጭፍጨፋዎች፣ ማንነትን መሰረት ያደርጉ ግድያዎችና ማፈናቀሎች ብሎም የእርስ በርስ ጦርነቶች ዋና ሀሳብ ምንጭና የገንዘብ አቅራቢ ሆነው ቀጥለዋል። በህገ ወጥ መንገድ ከሀገር ሊወጡ የነበሩ 8000 የሚጠጉ ሰዎችን መያዛቸው ሰምቷል። በህገ ወጥ ደላሎች ተታለው ከሀገር ሊወጡ የነበሩ 8000 ገደማ ሰዎችን መያዙን ያስታወቀው ያገዛዙ የአፋር ክልል ፖሊስ ነው። የአፋር ክልል ፖሊስ በህገ ወጥ ደላሎች ተታለው ህጋዊ ባልሆነ መንገድ ከሀገር ሊወጡ የነበሩ 8000 ገደማ ሰዎችን በቁጥጥር ስር መዋሉን ይፋ አድርጓል። ባለፉት 6 ወራት ብቻ 7900 ሰዎች በህገ ወጥ መንገድ በአፋር በኩል ከሀገር ሊወጡ ሲሉ በቁጥጥር መዋላቸውን ነው የክልሉ ፖሊስ ያወጣው መግለጫ የሚያሳየው። የፖሊስ ኮሚሽነር ቢኤ አህመድ በህገ ወጥ መንገድ ከሀገር የሚወጡ ሰዎች መነሻቸውና መድረሻቸው አፋር ክልል አለመሆኑ ሁኔታዎች አስቸጋሪ አድርጎብናል ማለታቸውን የክልሉ ፖሊስ በፌስቡክ ገጹ ያወጣው መግለጫ ያሳያል። ቢሆንም የክልሉ ፖሊስ የዝውውር መስመር ናቸው ባላቸው ቦታዎች ላይ ቁጥጥርና ፍተሻ ማድረግ በህገ ወጥ መንገድ ከሀገር ሊወጡ ነበር የተባሉ ሰዎችን መያዙ ገልጿል። በፖሊስ የተያዙ ሰዎች አስፈላጊውን እንክብካቤ ተደርጎላቸው በአፋር ክልል ወጪ ወደ ወጡባቸው ከተማ ተመልሰዋል ብሏል። ኮሚሽነሩ በአብዛኛው የህገወጥ ዝውውር መነሻዎች ከአማራ ከትግራይና ከኦሮሚያ ክልሎች መሆናቸውን የጠቀሰ ሲሆን በተለይም ከአማራ ክልል ጋር ሁኔታውን ለመቆጣጠር እየሰራ ነው ብሏል። አገዛዙ በአማራ ክልል የከፈተውን ጦርነት ተከትሎ አነስተኛ የስራ ዕድሎች፣ ኢንዱስትሪዎችና በከተማ ውስጥ የወጣቶች ሰርቶ መኖርና መንቀሳቀስ ሁኔታ እጅግ አስቸጋሪ በመሆኑ ለህገወጥ ስደት እየተዳረጉ ይገኛሉ። የሀገር ውስጥ መፈናቀሉን ተከትሎ ለውጭ የሚወጡትና በህገወጥ መንገድ የሚወጡት ወጣቶች በተለይም በትግራይና በአማራ ክልል በቀጠለው ጦርነትና ቀውስ ተባብሶ እንዲቀጥሉ ያደርገው የአገዛዙ ፖሊስ እንደሆነ ብዙዎች ተቻሉ። ታዲያ ማክሰኞ ዕለትም ከሀገር ሊወጡ የነበሩ 85 ሰዎችን አሳፍሮ ሲጓዝ የነበረ የጭነት መኪና ተገልብጦ 22 ሰዎች ሞታቸውም ተዘግቧል። የግለሰቦቹ የመጨረሻ መዳረሻ በግልጽ ባይታወቅም መስመሩ በጅቡቲ አድርገው በቀይ ባህር በኩል ወደ የመን ቀጥሎ ሳውዲ አረቢያና ሌሎች መካከለኛው ምስራቅ አገራት የሚጓዙ ስደተኞች የሚጠቀሙበት እንደሆነ ይታወቃል ማለት ቢቢሲ ዘግቧል። የቻይና ውጭ ጉዳይ ሚኒስቴር ከ40 ዓመት ግድማ በኋላ የመጀመሪያ ጊዜ ሶማሊያ ሊጎበኙ ነው። የቻይና ውጭ ጉዳይ ሚኒስትር ዋንጊው ከዛሬ ጀምሮ ለ5 ቀናት ለሚቆይ ይፋዊ ጉብኝት ወደ ኢትዮጵያ፣ ሶማሊያ፣ ታንዛኒያና ሌሴቶ ሊጓዝ መሆኑን መስሪያ ቤታቸው ይፋ አድርጓል። የቻይና ውጭ ጉዳይ ሚኒስትር ለመጨረሻ ጊዜ በሶማሊያ ጉብኝት ያደረጉት በአውሮፓውያኑ በ1980ዎቹ እንደሆነ የዜና ወኪል ሮይተርስ ዘግቧል። ከዛሬ ታህሳስ 29 እስከሚቀጥለው ሳምንት ሰኞ ጥር 4 2018 ዓ.ም የሚቆየው ጉዟቸው የቻይና ውጭ ጉዳይ ሚኒስትር አዲሱ አውሮፓውያን ዓመት የሚያደርጉት የመጀመሪያው ጉብኝት እንደሚሆን መግለጫ ያስረዳል። የቻይና ውጭ ጉዳይ ሚኒስትር ላለፉት 36 ተከታታይ ዓመታት የዓመቱ የመጀመሪያ ውጭ ጉዞ መዳረሻቸውን ወደ አፍሪካ ሲያደርጉ መቆየታቸው ጠቅሷል። ዋንጊው ወደ 4 ሀገራት የሚጓዙት በቀረበላቸው ግብዣ አማካኝነት ነው ተብሏል። እነዚህ 4 ሀገራት መጣችሁ ጎብኙን በማለት ጠርተዋቸዋል ተብሏል። ከውጭ ጉዳይ ሚኒስትሩ አፍሪካ መዳረሻዎች መካከል በቀዳሚነት የጠቀሰችው የብልጽግና አስተዳደር የሚቆጣጠራት ኢትዮጵያ ናት። በኢትዮጵያ በሚኖራቸው ቆይታ በአፍሪካ ህብረት ዋና መስሪያ ቤት በሚካሄደው የቻይና አፍሪካ የህዝብ ለህዝብ ግንኙነት የመክፈቻ ስነ ስርዓት ላይ ይገኛሉ ተብሏል። መግለጫው ሶማሊያን በሁለተኛነት ጠቅሷል። እንደ ሮይተርስ ዘገባ የቻይና ውጭ ጉዳይ ሚኒስትር ለመጨረሻ ጊዜ ወደ ሶማሊያ የተጓዙት በአውሮፓውያኑ በ1980ዎቹ ሲሆን የአሁኑ ጉብኝት ከ40 ዓመታት ገደማ በኋላ የመጀመሪያው ይሆናል። ሞቃዲሾ ከሰሞኑ በቀጠና ያጋጠማትና ሌላ ሀገር ያዋለደችበትን የፖለቲካ ውድቀት ቻይና ውጭ ጉዳይ ሚኒስትሯ ልካ መጎብኘቷ አዲስ ትኩረት እንድትስብ ያደርጋታል። እስራኤል ከሶማሊያ ተገንጥላ ነጻነቷን ላወጀችው ሶማሊላንድ የመጀመሪያ ሀገርነት እውቅና ከሰጠች በኋላ የሚደረገው ጉብኝት ለሞቃዲሾ ዲፕሎማሲያዊ ድጋፍ ሊሰጥ እንደሚችል ሮይተርስ ዘግቧል። እስራኤል ለሶማሊላንድ እውቅና ከሰጠች በኋላ ለሶማሊያ ያላትን ድጋፍ በድጋሚ ያረጋገጠችው ቤጂንግ በኤደን ባህረ ሰላጤ ዙሪያ ተጽዕኖዋን ለማጠናከር ትችላለች። ይህ ቀጠና ወደ ቀይ ባህር መግቢያ ከመሆኑም በላይ በስዊዝ ካናል በኩል ወደ አውሮፓ ገበያ ለሚጓዘው የቻይና ንግድ ወሳኝ መተላለፊያ መስመርም ነው ተብሏል። በዩክሬን ሰላም ስምምነት ከተደረሰው ዩናይትድ ኪንግደምና ፈረንሳይ ጦራቸውን ለመላክ ተዘጋጅተዋል። እንግሊዝና ፈረንሳይ ዩክሬን ከሩሲያ ጋር የሰላም ስምምነት የምትደርስ ከሆነ ወታደሮቻቸውን ለማሰማራት ያላቸውን ፍላጎት የሚገልጽ ስምምነት ተፈራርመዋል። በፓሪስ ከዩክሬን አጋሮች ጋር ውይይት ካደረጉ በኋላ እንግሊዝና ፈረንሳይ ወደፊት ሊኖር የሚችለውን ወረራ ለመከላከል በዩክሬን ዙሪያ ወታደራዊ ማዕከላት እንደሚመሰርቱ ተናግሯል። በኋላ ላይ ደግሞ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን በሺዎች የሚቆጠሩ ወታደሮች ሊሰማሩ እንደሚችሉ ይፋ አድርገዋል።
በውይይቱ ላይ የተሳተፉት የአውሮፓ ሀገራት ለዩክሬን ጠንካራ የደህንነት ዋስትና እንዲሰጥ ተስማምተው የተኩስ አቁም ስምምነት በመከታተል ረገድ አሜሪካ ግንባር ቀደም እንድትሆን ሀሳብ አቅርበዋል። ነገር ግን ለሰላም ስምምነቱ እንቅፋት የሆነው ዋናው የግዛት ጉዳይ አሁንም በውይይት ላይ ነው። ሩሲያ ዩክሬን ውስጥ የሚገኝ ማንኛውም የውጭ ሀገር ጦር ህጋዊ ኢላማ እንደሚሆን በተደጋጋሚ አስጠንቅቃለች። ሞስኮ በፈረንሳይ ዋና ከተማ ስለተፈጸመው ስምምነት እስካሁን አስተያየት አልሰጠችም። የሩሲያ ፕሬዚዳንት ቭላድሚር ፑቲን እንደ አውሮፓውያን አቆጣጠር በየካቲት 2022 ዩክሬን ላይ በከፈቱ ሙሉ ወረራ አሁን ሰዓት ላይ ታዲያ 20 በመቶ የሀገሪቱን ግዛት በቁጥጥር ስር አድርገዋል። ማክሰኞ ዕለት በፓሪስ በተካሄደው ውይይት ላይ ከበጎ ፈቃደኞች ጥምረት የተውጣጣ መሪዎችና ከፍተኛ ባለስልጣናት ተሳትፈዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር ከስብሰባ በኋላ በነበረው የጋዜጣዊ መግለጫ ላይ የሰላም ስምምነት የሚደረስ ከሆነ ወደ ዩክሬን የሚላኩ ኃይሎችን ለማሰማራት ስምምነት ፈርመናል። ይህ የዩክሬን ጎን ለረዥም ጊዜ ለመቆም ያለን ቁርጠኝነት ወሳኝ አካል ነው ብለዋል። ሩሲያ የአሜሪካ ኃይሎች በቁጥጥር ስር ለማዋል ክትትል እያደረጉት ላለው በአትላንቲክ ውቅያኖስ ላይ የሚጓዝ የነዳጅ ጫኝ መርከብን ለማጀብ የባህር ኃይሏን ማሰማራቷ ይፋ ሆኗል። በአሁኑ ሰዓት ምንም አይነት ጭነት ያልያዘው ይህ መርከብ ከዚህ ቀደም የቬንዙዌላ ድፍድፍ ነዳጅ ሲያጓጉዝ ቆይቷል። ማክሰኞ ዕለት በስኮትላንድና በአይስላንድ መካከል እየተጓዘ እንደነበረም ተገምቷል ይላል ቢቢሲ። ፕሬዚዳንት ዶናልድ ትራምፕ በማዕቀብ ተጥሎባቸው ነገር ግን ወደ ቬንዙዌላ በሚገቡና በሚወጡ የነዳጅ ጫኝ መርከቦች ላይ እገዳ እንዲጣል ባለፈው ወር ትእዛዝ ተው ነበር። የቬንዙዌላ መንግስት የትራምፕን ትእዛዝ ዘረፋ ሲል ገልጾታል። ባለፈው ሳምንት ቅዳሜ በአሜሪካ ኃይሎች ተያዙት የአገሪቱ የቀድሞ መሪ ኒኮላስ ማዱሮ የቬንዙዌላ መንግስት መርከቦችን በመጠቀም ወደ አሜሪካ እጽ ያስገባሉ የሚል ተደጋጋሚ ክስ ከትራምፕ ሲቀርባቸው ነበር። የአሜሪካ ኃይሎች በቁጥጥር ስር ለመዋል ክትትል እያደረጉበት ያለው ማሪኔራ የተሰኘው ይህ መርከብ ከዚህ ቀደም ቤላ አንድ የሚል ስም ይዞ ይንቀሳቀስ ነበር ተብሏል። ባለፈው ወር ላይ የአሜሪካ የባህር ኃይል ጥበቃ ዘብ ባለፈው በካሪቢያን ባህር እየተጓዘ በነበረው ቤላ አንድ መርከብ ላይ ለመውጣት ሞክሮ ነበር። ባህር ጥበቃ ኃይሉ ይህንን ያደረገው መርከብ ወደ ቬንዙዌላ እያመራ ነው በሚል ጥርጣሬ እንደሆነ ተገልጿል። የአሜሪካ ማዕቀብ በመጣስ የኢራን ነዳጅ ጭኗል የሚል ውንጀላ ያቀረበበት ይህ መርከብ በቁጥጥር ስር እንዲውል የመያዣ ትእዛዝ ወጥቶበትም ነበር ይላል ቢቢሲ። ይሁን እንጂ መርከቡ በድንገተኝነት አቅጣጫውን የለወጠ ሲሆን ስሙንም ማሪኔራ በሚል ቀይሯል። ሲጓዝ የነበረበት የጉያና ሰንደቅ ዓላማ አውርዶ የሩሲያ እንደሰቀለም ተዘግቧል። በአሁኑ መርከቡ አውሮፓ የተቃረበበት እንዲሁም ወደ 10 የሚጠጉ የአሜሪካ ወታደራዊ ትራንስፖርት አውሮፕላኖችና ሄሊኮፕተሮች ወደ ቀጠናው የደረሱበት ጊዜ ተገጣጥሟል ተብሏል። ሩሲያ በመርከቡና በመርከቧ ዙሪያ ያለውን ሁኔታ በስጋት እየተከታተልኩት ነው ብላለች። ሁለት የአሜሪካ ባለስልጣናት ማክሰኞ ዕለት ለሲቢኤስ እንደገለጹት ከሆነ የአሜሪካ ኃይሎች መርከቡ ላይ የመውጣት እቅድ አላቸው። የአሜሪካ መንግስት መርከቡን ከማስጠም ይልቅ በቁጥጥር ስር መዋል እንደሚመርጥም ምንጮች ገልጸዋል ማለት ተዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።